ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሀይሚ ነኝ። እንዴት ናችሁ? ሰላም ነው? ሁሉ ሰላም? ዛሬ ትንሽ አጠር ያለች መልእክት አስተላልፌ ልወጣ ነው የመጣሁት። ይሄ ምንድነው? ከዚህ በፊት ተናግሬዋለሁ፣ ደግሜ ነው የምናገረው። ምክንያቱም እስክትሰሙ፣ እስክታዳምጡ፣ እስክትለወጡ ድረስ መናገራችንን አናቆምም፣ ለመናገር እንገደዳለን ማለት ነው። እና ይሄ ምንድን ነው? ሶሻል ሚዲያን አትመኑ ብዬ ከዚህ በፊት ተናግሬያለሁኝ። አትመኑ ያልኩበት ምክንያት ምንድን ነው? ሶሻል ሚዲያ ላይ መጥፎ ጎን አይደለም የሚታየው፣ ድክመታችን አይደለም የሚታየው። የሶሻል ሚዲያ ላይ በቲክቶክም በሉ በዩቱብም በሉ በምንም መጥቶ የሚያወራላችሁ ሰው ትክክለኛ ማንነቱ አይደለም። ያ ገብቷችኋል? የማይኖረውን ህይወት ነው የሚያሳያችሁ፣ የማይኖረውን ህይወት ማለት ነው። እና እናንተ ደግሞ ያንን ታዩና በራሳችሁ ህይወት ተስፋ ትቆርጧላችሁ። እንደሱ መሆን የለበትም። ሶሻል ሚዲያ ላይ እስፔሻሊ እኛ አበሾች ምን አይነት ነገር አለ ያልሆነውን በቃ ጥሩም በቃ ጥሩ ነገር በጣም አካብደን እንዲናቸው ሳንኖረው እንዲወራልን እንፈልጋለን። እኛ አበሾች አንኖረውም እኮ ያንን ነገር። ይሄን ለማወቅ ደግሞ ምንድነው ቤታችን ውስጥ አሁን ብፌ ውስጥ የምናስቀምጠው እቃ ወላጆቻችን የሚያደርጉት ነገር የነበረው ምናምን እንትን ስትሉ የማንኖረውን ነው። ገብቷቸዋል። እንግዳ ሲመጣ ነው የሚወጣው ያ ነገር። እኛ አንበላበትም አንጠጣበትም። ዝም ብሎ ብፌ ውስጥ ይቀመጥና እንግዳ ሲመጣ ነው ያንን ነገር የምናወጣው። ለምንድን ነው? እኛ የማንጠቀመውን ነገር ይሄ ነገር እኮ አላቸው፣ አቤት የነሱ እንትን አቤት ምናምን እንዲባልልን ነው የምንፈልገው። እና ከዛ ካስተዳደጋችንም ጀምሮ እንደዚህ አይነት ነገር ተጽዕኖ ስላለብን አሁን ላይ ሶሻል ሚዲያ ላይ ስንመጣ ትክክለኛውን ነገር አይደለም፣ እቤታችን የሌለውን ነገር ነው ሰዎች ዋው የነሱ ፍቅር፣ ዋው የነሱ ምናምን እንዲባልልን እንፈልጋለን። እና ልክ እንደዛ ቤታቸው የሚሰዳደቡ፣ ቤታቸው የሚደባደቡ፣ ቤታቸው የሚረጋገጡ፣ ዲስሪስፔክት የሚደራረጉ ሁሉ ሚዲያ ላይ ሲወጡ በቃ ፍቅር ፍቅር ነው ምንድን ነው የሌላቸውን ነገር በቃ ተጋግጠውና ተፈላልጠው ለእናንተ ለማሳየት ይመጣሉ። እናንተ ደግሞ ከእነሱ ጋር ላይፋችሁን ኮምፔር ታደረጉና ወይኔ መቼ ነው እኔ እንደዚህ የምኖረው? መቼ ነው እኔ እንደዚህ አይነት ባል የሚኖረኝ? መቼ ነው እኔ እንደዚህ አይነት ህይወት የሚኖረኝ? ምናምን ወደሚል ነገር ትገቡና የራሳችሁን ላይፍ ትጠሉታላችሁ። እና ለዛ ነው ሶሻል ሚዲያን አትመኑ የምለው። አሁን ስንቶቻችን እዚሁ ቁጭ ብለን ሶሻል ሚዲያ እያየናቸው እየሰማናቸው ያደነቅናቸው ሰዎች ዛሬ ኦፊሻል የሆነ ፍቻ በቃ ገንፍሎ ወጥቶ ፍቻቸውን እንሰማለን አይደለ? ያ ምንድን ነው? ለእኛ ሲያሳዩን የነበረው ፌክ ነገር ነው፣ ያልነበራቸውን ነገር ነው ማለት ነው ሲያሳዩን የነበረው። አያችሁ? ለዛ ነው አትመኑ፣ ሶሻል ሚዲያን አትመኑ። እናንተ እራሳችሁ ላይፍ ላይ ብቻ ስሩ፣ እራሳችሁን ለመለወጥ ጣሩ። እገሊትን ወይ እገሌን ለመሆን ወይ ለመምሰል አትጣሩ። እነሱ ሌላ ማንነት አላቸው ቤት ውስጥ። ሚዲያ ላይ የመጣው ቲክቶክ ላይ የመጣው ወይ ዩቱብ ላይ ወይ ፌስቡክ ላይ የመጣው ነገር አይደለም፣ እውነት አይደለም። ስለዚህ ከነሱ ጋር እንትን እያላችሁ ኮምፔር እያደረጋችሁ የራሳችሁን ላይፍ መጥላት ደረጃ እንትን አትበሉ። ውጭም ያላችሁ ስደት ላይም ያላችሁ ኢትዮጵያ ለመምጣት ትፈራላችሁ። ይሄንን እንትን እንዴ ሰው እንደዚህ እየኖረ ይሄ ነገር እንደዚህ ተወዶማ እንዴት ኢትዮጵያ ገባለሁ? ኢትዮጵያማ እንዲህ ከሆነ ምናምን እያለን በሰው እያየን ብቻ የምንፈራው ብዙ ነገር አለ። ኖ በጣም እንዴት ነው ደፋሮች ናቸው ህይወታቸው ላይ በጣም በቃ ወሳኝ የሆነ በቃ ሪስክ ውሰዱ አይደለም ግን ለውሳኔ በጣም በቃ ቻሌንጅ የሌለበት ላይፍ የለም። እና እንደዛ በቃ ማንኛውንም ነገር የሰውን በማየትና በመስማት ወደ ኋላ አትቅሩ ልላችሁ ነው የምወደው። እና ይኸው እያየን ነው። አቤት የነሱ ፍቅር የተባለ ሰው ሆድና ጀርባ ሆኖ ኦፊሻል ተለያይተው ምን ብለው እያየን ያለበት ሁኔታ ነው ያለው። እና እራሳችንን ሆነን እንኑር። ሰዎች እራሳቸውን ሆነው ሲኖሩ ነው ስኬታማ ሆነው እንትን የሚኖሩት። ማንንም አትመልከቱ። እንደ እንትና የሚባል ነገር የለም። በቃ እንትና የራሷን ነገር ደብቃ ነው። ሲገነፍል ይገነፍላል፣ አንድ ቀን ሲወጣ ይወጣል።
ከዛ በኋላ እንዴ እነዛ የምናደንቃቸው ሰዎች አይደሉ እንዴ ምናምን ትላላችሁ። ከዛ በኋላ ይሄንን በዚሁ ላብቃና አሁን የፋሲካ ደርሷል። አሁን እንደ ድል ሆኖ እንደ አጋጣሚ የነጮቹና የኢትዮጵያ ፋሲካ አንድ ላይ ነው የዋለው። ስለዚህ አንድ ላይ እናከብራለን ማለት ነው። ግን ወላጆች አንድ ላይ የማይከበር በዓል ሲገጥመን ውጭ ሀገር የተወለዱ ልጆች ካሉን ቢደክመንም ትንሿን ኢትዮጵያ ቤታችሁ አሳዩአቸው። ትንሿን ኢትዮጵያ ገባችሁ? ቡናችሁን አፈላልታችሁ ዶሮ፣ የኢትዮጵያ ዶሮ ሰርታችሁ በቃ ያበሻ ነገር አሳዩአቸው። ምክንያቱም ልጆቻችን ሁሌ ከኛ ጋር አይኖሩም። አግብተው ይወጣሉ፣ ለትምህርት ይወጣሉ፣ ከኛ ይለያሉ። ሲለዩ ባህላችንን የምናስተዋውቅበት አጋጣሚ ይሄ ስለሆነ ይሄንን ከማሳየት አትቦዝኑ። አንደርስታንድ አደርጋለሁ፣ ይገባኛል። ምክንያቱም ካላንደር አይዘጋም። በብዛት የኛም በዓል ካላንደር ስለማይዘጋ ስራ ውለን ደክሞ ሊሆን ይችላል የምንመጣው። ግን ለዚህ አትድከሙ፣ ለልጆቻችሁ አትድከሙ። ምክንያቱም ሁሌ ዘላለም ከኛ ጋር አይኖሩም። ስለዚህ ባሉ ሰዓት የእናንተን ቤት ትዝታ ማወቅ መቻል አለባቸው። የነጮቹን እዛው ያደጉት የተወለዱት እዚሁ ስለሆነ ውጪ ስለሆነ የነጮቹን የትም ያገኙታል። የኢትዮጵያን ግን የሚያገኙት እናንተው ቤት ውስጥ ነው። እናንተው የምታሳዩቸው ቦታ ላይ ስለሆነ ኢትዮጵያን ለማሳየት አገራችሁን ባህላችሁን ለማሳየት ለልጆቻችሁ አትታክቱ። የኔ ልጆች ብትጠይቋቸው እያንዳንዱን ነገር ያውቃሉ ስለ ኢትዮጵያና እናንተ ናችሁ አገራችሁ ማስተዋወቅ ያለባችሁ። ያኛውን ያውቁታል፣ ከጓደኞቻቸው ጋር ያውቁታል፣ ከአስተማሪዎቻቸው ይሰሙታል። እያኖሩበትም ነው ያደጉበትም የተወለዱበትም ሀገር ነው። ይሄንን አይደለም እናንተ የምታሳዩቸው ነው የምታሳውቋቸው። የራሳችሁን የኢትዮጵያን አስተምሯቸው፣ አሳዩቸው ብዬ እላለሁ። አመሰግናለሁ። መልካም ቀን